የሰራነው ስራ ምንድነው? ላሞችን ከእጽዋት የሚዘጋጁ ነው። ላሞችን በጎችንና ፍየሎችን በአንዴ ሁለት እንዲወልዱ ማድረግ የሚያስችል ውህድ ነው የሰራነው። ይሄ ውህድ ሙሉ በሙሉ ከእጽዋት የሚዘጋጅ ሆኖ ነን ቶክሲክ የሆነ ናቹራል የሆነ 100% ኦርጋኒክ ሆኖ ከሚበሉ ነገሮች በሬሾ የተሰራ ነው። ኦልሞስት 146 ላሞችን መንታ ማስወለድ ችለናል። ስዊዘርላንድ ጄኔቭ ውስጥ በዓለም አቀፍ ደረጃ ኢትዮጵያን ወክለን ፓተንት መሆን ችለናል። 85% በግብርና ስራ እንደሚተዳደር ህዝብና ማህበረሰብ ውስጥ እንዳለን የገበሬው ችግር ምን እንደሆነ ይገባናል። የእንስሳት ዋጋ መናር ምን ያክል ከባድ እንደሆነ ያየ ነው። ገበሬዎች ደግሞ የሚያርሷቸው በሬዎች እያጡ አንዱን ካንዱ ጋር እያቀናጁ እያረሱ ያለበት ሁኔታ ነው። ሁለት በመናስወልደው ውህድ አንድ ገበሬ ሁለት በሬ ማግኘት ይችላል። ያለ ምንም ችግር እርሻውን ማካሄድ ይችላል ማለት ነው። በምግብ ዋስትናም በተመሳሳይ በድህነት በኩል ደግሞ አብዛኛው የሀገራችን ህዝብ ትምህርት ለመማር የሚቸገሩበት ፋይናንሻል ፕሮብለም ሃይ የሆነበት ለብል ነው ያለው። ያ ለብል ምንድነው? ገበሬዎች እንስሳታቸውን በመሸጥ ነው የሚያስተምሩ። ያሏቸውን ከብቶች ሸጠው ልጆቻቸውን ሲያስተምሩ ሁለት ከወለዱላቸው በአንድ ድንጋይ ሁለት ወፍ ነው የሚሆንላቸው ማለት ነው። እና ይሄ ለሀገራችን ኢኮኖሚም ለትምህርቱም ሰስቴኔብል ዴቨሎፕመንት ጎሎችንም ጎልዋንና ጎልቱን ነው ኖ ሃንገር እና ኤንድ ኖ ፖቨርቲ የሚሉትን አቺቭ ማድረግ የሚችል ነው። እንደ ሀገራችን ግብርና መር ኢንዱስትሪ ነው እየተከተልን ያለ ነው። እሱን በብዙ ጥፍ ከፍ ማድረግ የሚችል ፕሮዳክትን የሰራ ነው። ይህንን ፕሮዳክት በሀገር አቀፍ ደረጃ ተደራሽ እንዲሆን ብዙ ፕሮሰሶችን ማለፍ ነበረበት። ካለፋቸው ፕሮሰሶች ውስጥ የመጀመሪያው ምንድነው? በኢንተርናሽናል ደረጃ ፓተንት ማስደረግ ነበረ። አንድ ምርት ሲመረት ኮፒ ስለሚሆን ይሄንን ኦልሞስት ወደ 5 አመት ጨርሶብናል። 5 አመት ረጅም ጊዜ ነው። ፕሮጀክቱ የተጀመረው ኦልሞስት ከ10 አመት በላይ ሆኖታል። የዩኒቨርሲቲ ተማሪ ያለን ነው የሞከርነው። ለሀገራችን ተደራሽ እንዲሆን ፋይናንሻል ሰፖርት ያስፈልጋል። ወርኪንግ ኤሪያ በጣም ያስፈልጋል። በስፋት ፕላንቶች እየተመረቱ ከዛ ነው ፕሮሰስ እየተደረጉ መድኃኒቱ የሚሰራውና ይህንን ሞር አድቫንስ ለማድረግ ሀገራችንም መንግስትም ሁሉም ዜጋ ኃላፊነት አለበት ብዬ አስባለሁ ማለት ነው።